ሰላም እንዴት ናችሁ? እንዴት ሰነበታችሁ? ጀስት እንግዲህ ዛሬ ዲስከስ የምናደርገው ስለ ኢቲክስ ነው። ኢቲክስ እንግዲህ አንዱ ከኤግዚትም ወይም ከላይሰንሸር ኤግዛምም ጋራ ትልቁን ድርሻ የሚወስድ ነው። ኦልሞስት ሁለቱም ላይ አይቀርም። በተለይ የላይሰንሸር ኤግዛም ላይ ትልቅ ድርሻ የሚወስድ ቶፒክ ነው እና በተለይ እነዚህ አምስት ብለን የምንጠራቸው ኤቲካል ፕሪንሲፕል ብለን ከምንጠራቸው መካከል ውስጥ እንግዲህ በጣም ወሳኝ የሆኑ ነገሮችን እንግዲህ ዛሬ ዲስከስ እናደርጋለን ብዬ ተስፋ አደርጋለሁ። እስከ መጨረሻው ድረስ እንግዲህ ከኔ ጋር እንድቆዩ ላለው ጀስት ዛሬ ግን የሪከርዲንግ ሰፖርት ማድረግ እችላለሁ። ምክንያቱም አንድ ያለውበት ሲቹዌሽን ትንሽ ስለማይመች ጀስት እንግዲህ ሪከርዲንጉ የተለያየ እንትኖች ሊኖሩ ስለሚችል ያንን በተቻለ መጠን እንግዲህ አቮይድ ለማድረግ እንሞክራለን ማለት ነው። በመጀመሪያ እንግዲህ ዴፊኒሽን ኦፍ ኢቲክስ ነው። ኢቲክስን እንግዲህ የምናየው ከፋርማሲ አንጻር ነው። ኢቲክስ ሲባል እንግዲህ ጀስት አይምሯችን ራሱ የሚያዘን ነገር አለ። ያ ደግሞ እንግዲህ በብዛት አይምሯችን የሚቀበለውና ይሄ ማለት ከሞራሊቲ ጋራ ምናያይዘው ይሄ ትክክል ነው ወይም ደግሞ ይሄ ትክክል አይደለም ብሎ አይምሯችን ከሚቀበለው ጋራ ነው። አስ ሄልዝ ፕሮፌሽን እንደመሆናችን ደግሞ እንግዲህ የፋርማሲ ኢቲክስ ብለን የምናስቀምጠው አለ። ከዛ ጋራ ያለውን የሚያያይዝልን ማለት ነው። ኢቲክስ እንግዲህ ሪፈር ቱ ዘ ሞራል principle and professional standards that guide pharmacists in making decision ላይ እንዲሁም ደግሞ conducting their practice in a manner that protects patient welfare as well as patient respect እንዲሁም ደግሞ ጀስት እንግዲህ ፔሸንት ሪስፔክት ስንል እንግዲህ ከምን አንጻር ነው? ከሁማን ዲግኒቲ አንጻርና እንዲሁም ደግሞ በተለይ እነዚህ ኮንፊደንሻሊቲ ብለን የምንጠራቸው ከፐብሊክ ትረስት ውስጥ እንግዲህ አንዱ ኤክስፔክት የሚደረገው ለፋርማሲ ባለሙያዎች ወይም ደግሞ ለጤና ባለሙያዎች ያለውን እይታ ነው ማለት ነው። ከዛ ጋራ የሚያዝ ነው። እኔ ሲምፕል ተርም እንግዲህ ምንድነው እንግዲህ ፋርማሲቲክስ አንሰርስ ዘ ኩዌሽንስ ነው የሚለው። እንግዲህ የሚጠየቁ ጥያቄዎች አሉ። ለነዛ ጥያቄዎች እንግዲህ በሙያዊ መልክ ምን ማድረግ ነው እንግዲህ ሪስፖንስ ከማድረግ ጋራ የሚገናኝ ነው። አንዱ እንግዲህ what is the right thing to do pharmacist in given situations በሚልበት በዛን ጊዜ እንግዲህ ያለውን ነገር በደንብ አድርጎ ትክክል የትኛው ነው የሚሆነው ትክክል አይደለም ብለን ምናረጋቸው ውስጥ የሚካተት ነው ማለት ነው። ምንድነው ታዲያ ኢምፖርታንሱ? በተለይ ኢቲክስ በፋርማሲ ፕራክቲስ ውስጥ ምን አይነት እንትን አለው ኢምፖርታንስ አለው ብለን ስናስቀምጥ ጀስት እንግዲህ የመጀመሪያው እንግዲህ ፕሮቴክት ፔሸንት ሴቪቲ ኤንድ ዌልቢንግ ነው። የፔሸንቱ ሴቪቲ አስዌላስ ደግሞ እንግዲህ የፔሸንቱ ዌልቢንጉን እንግዲህ ምን ማድረግ ነው መጠበቅ። ይሄ አንዱ የኢቲክስ ፕሪንሲፕል ውስጥ ከምናካትታቸው መካከል ውስጥ ነው የሚካተተው። ኔክስት ደግሞ እንግዲህ ጋይድ ዲሲሽን ሜኪንግ ኢን ኮምፕሌክስ ክሊኒካል ሲቹዌሽን ውስጥ እንግዲህ ክሊኒካል ሲቹዌሽን ብዙዎች ነው ያሉት። በነዛ ውስጥ ያሉትን እንግዲህ በተለይ እንግዲህ ለመወሰን ከሚረዱ መካከል ጀስት ለእውቀትም ከሚረዱ መካከል ውስጥ ናቸው። እዛ ውስጥ የሚካተቱት ማለት ነው። ዲሲሽን ሜኪንግ ውስጥ እንግዲህ በተለይ ኮምፕሌክስ ሲቹዌሽን በሚኖርበት ሰዓት ያንን ምን እናደርጋለን ማለት ነው። ጥሩ መፍትሄ ከምናስቀምጥባቸው ጥሩ ሶሉሽን ከምናስቀምጣቸው መካከል ውስጥ ነው የሚካተተው። ሌላው ደግሞ እንግዲህ ሜንቴን ፕሮፌሽናል ኢንቴግሪቲ እና ፐብሊክ ትረስት ነው። እንግዲህ ፕሮፌሽናል ኢንቴግሪቲ እንግዲህ ኢናንስ ከምናደርግበት እንግዲህ ይሄ ኮኦርዲኔሽን ከምንሰራበት ለጤና ባለሙያ ከጤና ባለሙያ ጋር ያለውን ሪሌሽንሽፕ በጣም ከሚያጠነክርበት እና እንዲሁም ደግሞ ፐብሊክ ሴክተሩ እንግዲህ ለጤና ባለሙያ ያለውን እይታ ወይም ደግሞ ኢንተረስት ከሚገልጽበት መካከል ውስጥ ነው የሚካተተው። አስዌላስ እንግዲህ ፕሪቨንት ሌጋል እና ፕሮፌሽናል ሚስኮንዳክት እንግዲህ ህግ ነው ማለት እንችላለን። ኢቲክስ ነው። በኢቲክስ ውስጥ እንግዲህ አንዱ ህግን ከሚያስተምረን መካከል ነው። እንዲሁም ደግሞ በዛ ውስጥ ደግሞ እንግዲህ የሚጣሱ ጥሰቶች አሉ ወይ እነዛን ጥሰቶች ደግሞ በደንብ አድርገን አድሬስ ማድረግ መቻል እንዳለብን ደግሞ ካጠፋን ደግሞ ለዛ ጥፋታችን ደግሞ መቀጣት እንደሚኖርብን ነው የሚያሳየው ማለት ነው። ሌላው እንግዲህ ሰፖርት ራሽናል እና ፔሸንት ሴንተር ፋርማሲቲካል ኬር ላይ እንግዲህ ትልቁን ድርሻ ይጫወታል። ምክንያቱም አንዱ የግሎባል ኢሹ ብለን ከምናስቀምጣቸው እንግዲህ ራሽናል ድረግ ዩዝ ነው። ነገር ግን እነዚህ ራሽናልስ ብለን የምንጠራቸውን ነገሮች ግን በደንብ አድርጎ ሰፖርት ከሚያደርግልና
ጀስት ከረንትሊ እንግዲህ ያለው የፋርማሲ ፕራክቲሱን ፔሸንት ሴንተርድ ፋርማሲካል ኬር ነው እና እዛ ላይ ኢምፕሊመንት የሚደረጉ ነገሮችንም የሚያካትት ነው ማለት እንችላለን። ኔክስት ኮር ኢቲካል ፕሪንሲፕል ኢን ፋርማሲ ውስጥ የሚባሉት እንግዲህ ጀስት በጣም ኮመን ኮርስ ብለን ከምንጠራቸው መካከል ውስጥ እንግዲህ 5 ኮር ናቸው። ከዛ ውስጥ እንግዲህ በአንደኛ ደረጃ አውቶኖሚ ብለን የምንጠራው አለ። በሁለተኛ ደረጃ ቤኔፊሰንሲ ብለን የምንጠራው አለ። በሶስተኛ ደረጃ ነን ሜሌፊሰንስ ብለን የምንጠራው አለ። በአራተኛ ደረጃ ጀስቲስ፣ ላስት ዋን እንግዲህ ኮንፊደንሻሊቲ ነው። ግን ይሄ ኮንፊደንሻሊቲ አልፎ አልፎ ነው ሊካተት የሚችለው። ኦቨርኦል ግን በጣም ትልቁን አቅም ያላቸው እነዚህ አራቶቹ አውቶኖሚ፣ ቤኔፊሰንሲ፣ ነን ሜሌፊሰንሲ እና ጀስቲስ ብለን የምንጠራቸው በጣም ትልቅ ፓወር ያላቸው ትልቅ አቅም ያላቸው በየትኛውም እይታ ውስጥ ማለት ለምሳሌ በላይሰንሸር ኤግዛሙን በምታዩት ሰዓት እንግዲህ እነዚህ ጥያቄዎች አይቀሩም። አራቶቹ ናቸው ላይ በጣም ፎከስ የሚያደርገው። አልፎ አልፎ እንግዲህ ከኮንፊደንሻሊቲ ጋራ የሚያዝም እንግዲህ የሚገባበት እንትን አለ ማለት ነው። ሌሎቹ ደግሞ እንግዲህ እነዚህ ቬራሲቲ እና ፊዳሊቲ ብለን የምንጠራቸው አሉ። ከዛም አልፎ ተርፎ ማለት ነው። ጀስት እንግዲህ ቬራሲቲ ብለን ስንጠራ እንግዲህ የሚያሳየው ከትረስፉልነስ እና እንዲሁም ፊዳሊቲ ደግሞ ከፌዝፉልነስ ጋራ የምናያይዛቸው ነው ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ኦቨርኦል እነዚህ 5 ብለን የምንጠራቸው አሁን አንድ በአንድ እንግዲህ እናያቸዋለን የትኛው ከየትኛው ጋር እንደሚለይ ለየትኛው ደግሞ ትልቅ ቫልዩ እንዳለው ከሚል አንጻር ማለት ነው። አይ ሆፕ ምናልባት የኮኔክሽንን ችግር ሊያጋጥም ስለሚችል ማይታያችሁ ከሆነ ኢንፎርም ብታደርጉኝ አየዋለሁ ማለት ነው። ምክንያቱም ይሄ ነገር በጣም ወሳኝነት ስላለው ማለት ነው። ይሄ ነው። እንግዲህ ስንመለከት የመጀመሪያ ኤቲካል ፕሪንሲፕል እንግዲህ አውቶኖሚ ነው። አውቶኖሚ ብለን የምንጠራው እንግዲህ ፔሸንቱ በራሱ ዲሳይድ እንዲያደርግ ኦልሞስት 90% ራሱ የመወሰን አቅም እንዲኖረው ከሚያደርገን መካከል ውስጥ ነው የሚካተተው ማለት ነው። አውቶኖሚ ብለን የምንጠራው ጀስት እንግዲህ አውቶ ነው የሚለው። አውቶ እንግዲህ ጀስት ለምሳሌ ሴንትራል ነርቨስ ሲስተምን ስከፍሉ እንግዲህ ፔሪፌሪ እንግዲህ ነርቨስ ሲስተምን ሴንትራል ነርቨስ ሲስተም እና ፔሪፌሪያል ነርቨስ ሲስተም ትሉታላችሁ። ፔሪፌሪያል ነርቨስ ሲስተም እንግዲህ አውቶኖሚስ እና ሶማቲክ እንለዋለን። አውቶኖሚስ ብለን የምንጠራቸው ለምሳሌ ልብ ምት አንዱ ራሳችን መቆጣጠር የማንችለው ፓርት ነው። ስለዚህ አውቶኖሚስ የምንለው ከዛ አንጻር ነው ማለት ነው። ኔክስት ለምሳሌ ስኬለተል መስላችን ደግሞ የምንቆጣጠረው ስለሆነ ጀስት ይሄ ደግሞ የሚካተተው በማን ስር ነው ስል በሶማቲክ ስር ነው ማለት ነው። ከዛ ጋራ ብታያይዙት አውቶኖመስ እንግዲህ ኦልሞስት ፉል ዲሲሽን ማለት እንችላለን። ምክንያቱም 90% ለሱ ከሰጠን ፔሸንቱ እንዲወስን ካደረግን እንግዲህ አውቶኖሚ ብለን እንጠራለን። አንድ ነገር ግን ማሰብ ያለባችሁ ለምሳሌ እነዚህ አውቶኖሚ ኢምፕሊመንት የማይደረጉ ለምሳሌ ፕሬግናንት ማዘር ላይ ኦልሞስት እንግዲህ የማድረግ ፕሮባቢሊቲዋ ሌስ ነው። እንዲሁም ደግሞ አንደር ኤጅ ለሆኑ እንዲሁም ደግሞ የሜንታሊቲ ኢሹ ያለባቸው ሰዎች እነዛ ሰዎች ላይ ይህን ነገር አንጠቀምም ማለት ነው። እንግዲህ አውቶኖሚ is a patient right to make informed decision about their own health care as well as እንግዲህ free from coercions ብሎ አስቀምጦልናል። እዚህ ውስጥ ታዲያ ምንድን ነው የኛ ሮል ብለን በምናስቀምጥበት ሰዓት እንግዲህ ፕሮቫይድ ኮምፕሊት የሆነ ኢንፎርሜሽኖችን እንግዲህ ከመስጠት አንጻር ጋር የሚያዝ ነው። አስዌላስ እንግዲህ አክሬት ድረግ ኢንፎርሜሽኖችን እንግዲህ ጀስት ጥሩ ነገርና መጥፎ ነገር የሚሉትን እንግዲህ አይደንቲፍሬሽት አድርገን ለዛ መስጠት ያለብን መረጃ በትክክል መስጠት ይኖርብናል ማለት ነው። ከዛ ጋር ይያዛል። አስዌላስ ደግሞ እንግዲህ ሪስፔክት ፔሸንት ቾይዝስ ብለን ከምናስቀምጣቸው እንግዲህ ብያቸዋለሁ። ኦልሞስት ቾይዞቹን በምናደርግበት ሰዓት ኮንሲደር ማድረግ ያለብን እንግዲህ አንዱ የሜንታሊቲ ኢሹ ቼክ መደረግ አለበት። ያ ነገር ደግሞ ለዛ ሰው ላይ እንግዲህ ሃርምፉል ነው ወይስ አይደለም የሚለውን እንግዲህ በደንብ አድርገን ዲፍረንሺየት ማድረግ መቻል አለብን ማለት ነው። ለዛ ነው እንግዲህ ሪስፔክት ፔሸንት ቾይዝስ ብለን ካስቀመጥናቸው መካከል ውስጥ የሚካተተው። ኢቭን ኢፍ ዘ ፋርማሲስት ዲስአግሪ ሊያደርግ እንኳን ቢችል ጀስት ለምሳሌ ሲፕሮፍሎክሳሲን ፕላስ ግሊቤንክላማይድ ወይም ደግሞ አዘር ድረጎችን ጋር አንድ ላይ ሪከመንድ ቢደረግ ወይም ፕሪስክራይብ ቢደረግ ጀስት ፔሸንቱ አንዱ መድኃኒት ላይ ፎከስ የሚያደርግ ከሆነ ይሄ የሱን አውቶኖሚ እንግዲህ ወይም ደግሞ የሪስፔክት ፔሸንት ቾይስ እስካለ ድረስ ያን ማክበር ስለሚኖርብን
ያን ነገሮችንም እንግዲህ እኛ ዲስአግሪ እናደርጋለን። እንዳልኳችሁ እንግዲህ በጣም ኮንሲደር ከምናደርግባቸው መካከል እንግዲህ ጀስት ለምሳሌ እነዚህ የሜንታል ወይም አንደር ኤጅ ብለን እነዚህ ፕሬግናንት ብለን የምንጠራቸው እነዛ ኢቭን ኢፍ እንግዲህ አንዳንድ ጊዜ ከሌጋል ፐርስፔክቲቭ ጋር የሚገናኙ አሉ። ሶ እነዛ ነገሮች የሚኖሩ ከሆነ እነዚህ ነገሮች ተግባራዊ ላይደረጉ እንደሚችሉ ኮንሲደር ማድረግ ይኖርባቸዋል። ሌላው ደግሞ እንግዲህ ኦብቴን ኢንፎርምድ ኮንሰንት ዌር አፕሊካብል በሚደረግበት ሰዓት ማለት ነው አሁን ያልኳችሁ። ሶ ለዚህ አንድ ኬዝ ብናነሳ ለምሳሌ ምንድን ነው የሚለው A patient with hypertension refused to take angiotensin converting enzyme inhibitors due to fear of side effects. The pharmacy explained benefit and the risk and the alternative. The patient choose another class of medication. So ethical action እንግዲህ respecting patient choice after a proper counseling ነው። ሶ እንግዲህ ምክንያቱም አንዱ እንግዲህ ፕሮፌሽን እንደመሆኑ መጠን እንግዲህ ያንን አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ብለን የምንጠራው ጀስት ወይን አላፕሪል ሊሆን ይችላል፣ ወይን ካፕቶፕሪል ሊሆን ይችላል፣ ወይን ሊሲኖፕሪል ብለን የምንጠራው ሊሆን ይችላል። ኤኒዌይ ከዛ ውስጥ ካሉ መድኃኒቶች ውስጥ ከነሱ ጋር ተያይዞ ሊመጡ የሚችሉትን ሳይድ ኢፌክት በመፍራት ይሄን ሪፊውዝ አደረገ ነው እያለን ያለው። ሶ ነገር ግን አሴ ፕሮፌሽን ደግሞ ምን ያደረገን እያለን ያለው የነሱን የመድኃኒቱን ጥቅምና ጉዳቱን አስዌላስ እንግዲህ ሌላ አማራጮችንም እንግዲህ አቅርበን ለዛ ሰው አስረዳ ነው እያለን ያለው። ሶ ምንድነው እሱ የሚለውን እንግዲህ ኢቲካል አክሽናችን ምንድነው መሆን ያለበት ሲባል ሪስፔክቲንግ ፔሸንት ቾይስ አፍተር ፕሮፐር ካውንስሊንግ ላ when autonomy is not applicable ወይም ደግሞ ሊሚትድ በት ታይም መች ነው ያለው እንግዲህ ለምሳሌ አንኮንሺየስ በሚሆንበት ሰዓት ይሄ ጀስት ራሱን የሳተ ሰው ነውና ሶ እነዚህ ነገሮች ደግሞ ለነሱ እንግዲህ መወሰን የሚችለው ወይም ደግሞ ዲሳይድ ማድረግ የሚችለው ከሱ ፐርስፔክቲቭ እንግዲህ ራሱ ፊዚሻኑ ነው ማለት ነው። አስዌላስ እንግዲህ ፔዲያትሪክ ፔሸንት ብያቸዋለሁ። ሶ ስፔሻል እንግዲህ ፔዲያትሪክ ፔሸንቶቻችን እንግዲህ በራሳቸው ዲሳይድ ማድረግ አይችሉም። ምክንያቱም ጀስት ሪስክ ቱ ቤኔፊት ሬሽዮን እንግዲህ አናሊሲስ ሊሰሩ ስለማይችሉ ያ እንግዲህ አንዱ ትልቅ ቻሌንጅ ሊሆን ስለሚችል በእነዚህም ጊዜ ኢምፕሊመንት አናደርግም። ሌላው የሳይካትሪክ ኢመርጀንሲስ ካሉ ምክንያቱም አንዱ ለምሳሌ ሺዞፍሪኒያ ኬስ ሊኖርበት ይችላል። ሶ ሺዞፍሪኒክ ከሆነ ደግሞ ያ ከዛ ጋር የሚያዝ ከሆነ በቀላሉ ስፔሻሊ ኢመርጀንሲ ስቴጅ ላይ ከሆነ ወይና ኤፒሌፕቲክ ብለን የምንጠራቸው በዛ ውስጥ የሚሆንም ከሆነ በዛን ሰዓት እነዚህ ነገሮች ተግባራዊ አይሆኑም ማለት ነው። ማን አውቶኖሚ ብለን የምንጠራው አስዌላስ እንግዲህ ፐብሊክ ሄልዝ ትሬትስ ብለን የምንጠራቸው ጀስት ለምሳሌ አሁን ለምሳሌ አንድ ሰው መልቲ ድረግ ሬዚስታንስ ቲቪ ኤክስፖዝድ ቢሆን ለእነዚህ ሰዎች ግድ እንግዲህ ካራንቲን ስቴጅ ውስጥ መግባት ስለሚኖርባቸው ከነዛ ጋር የሚያያዘውንም ነገር እንግዲህ በዚህ ውስጥ ተግባራዊ አናረግም። ምክንያቱም ያን ሰው በለቀቅነው ቁጥር ወይም ደግሞ እንደፈለገ መሆን የሚችል የሚለቀውም ወይም ደግሞ የሚያስተላልፈውም የዛው መልቲ ድረግ ሬዚስታንስ ስለሆነ ያ ደግሞ ህብረተሰቡን በጣም የመጉዳት ፕሮባቢሊቲው ከፍ ያለ ስለሆነ ማለት ነው። ሁለተኛው ደግሞ እንግዲህ ከኢቲክስ አንጻር የምናያቸው እንግዲህ ፕሪንሲፕል ብለን ከምናስቀምጠው ውስጥ እንግዲህ ቤኔፊሰንሲ ነው። ሶ እንግዲህ ቤኔፊሰንሲ ብለን የምንጠራው እንግዲህ acting the best interest of the patient to promote a good and improve health outcome ነው። ሶ ይሄ እንግዲህ ሄልዝ አውትካሙ ኤክስፔክት የሚደረገው መጨረሻ ላይ የምናገኘው ነው። ነገር ግን በዚህ ውስጥ የምናደርገው መልካም ነገር ወይም ጥሩ ነገር ነው። ጀስት አንድ ሰው ኢፍ ለምሳሌ የፒዩዲ ወይም ደግሞ የብሊዲንግ ሪስክ ኖሮበት ወይም ሂስትሪ ካለበት ነን ስቴሮይዳል አንታ ኢንፍላማቶሪ ድረጎች ወይ እንደዚህ ለራስ ምታት ሊሆን ይችላል፣ ለቁርጥማት ሊሆን ይችላል ሰምቲንግ ለዛ መውሰድ ቢፈልግ ይህንን እያወቀን ለዛ ሰው መስጠት እንደሌለብን ከሚለው አንፃር ማለት ነው። ምክንያቱም ፕሮሞቲንግ ጉድ ፕራክቲስ ተብሎ ስለሚቀመጥ ቤኔፊሰንሲ ብለን የምንጠራው ሶ ምንድነው ታዲያ የኛ ሮል ብለን ስናስብ እንግዲህ ከመንድ ኢፌክቲቭ እና ሴፍ የሆነ ቴራፒዎችን ምን ማድረግ ነው ማስቀመጥ መቻል አለብን። አስዌላስ እንግዲህ ፕሪቨንት ሜዲኬሽን ኢረር ጋራ ተያይዘው ያሉት ነገሮችን በተቻለ መጠን አቮይድ መደረግ አለበት ወይም ደግሞ ለዛ ኤክስፖዝድ ወይም እንዳይሆን መከላከል መቻል አለብን። አስዌላስ እንግዲህ ፕሮቫይድ ፔሸንት ካውንስሊንግ እና ሞኒተሪንግ ነው። አንዳንድ መድኃኒቶች ጀስት ከሰጠን በኋላ ነገር ግን እነዛ ነገሮች ደግሞ እስከ መጨረሻው ድረስ ፎሎ አፕ ስለሚያስፈልግ ከጥንቃቄ አንፃር እነዚህ ነገሮች ማድረግ አለብን ማለት ነው። ይሄን የሚመስለው ለምሳሌ ከዚህ ጋር አንድ ኬዝ ደግሞ ልጨምርላችሁ። ሶ a pharmacy identifies that
An elderly patient is prescribed high dose non-steroidal anti-inflammatories that may cause GI bleeding ይላል። The pharmacist contacts the prescribed to suggest a safer alternative ነው። እንግዲህ እዚህ ላይ እንግዲህ non-steroidal anti-inflammatory ድረጎች በፒው ደረጃም ሆኑ አስዌለስ በኢንጀክሽን ፎርምም ቢሆኑ ፒውዲን ኤግዛዘቤት ከማድረግ ወደኋላ አይደለም። ለምን ሲባል እነዚህ መድኃኒቶች በባህሪያቸው እንግዲህ በተለይ እነዚህ ፕሮስታግላንድ የምንለውን ብለን የምንጠራውን ሚዲየተር ጋራ ስለሚገናኙ የሱን ብሎክ ስለሚያረጉ እሱ ብሎክ ሆነ ማለት ደግሞ ኦልሞስት እንግዲህ በቂ የሆነ ብለድ ፍሎ አይኖርም፣ በቂ የሆነ ባይካርቦኔቶች ሪሊስ አይሆንም፣ በቂ የሆነ ሙኮሳል ፕሮዳክሽን ስለማይኖሩ እነዛ ነገሮች እንግዲህ ኦልሞስት ምንም እንኳን ፒው አቬላቢሊቲ ኖሮ ወደ ኢንጀክሽን ላርግ ቢል ያ ሐኪም ያን ነገር አክሰፕተብል አይደለም ማለት ነው። ምክንያቱም ጉዳቱ ሊከፋ ስለሚችል ከሚለው አንፃር ነው። ሶ ምንድነው ጀስት ሰጀስት የምናደርገው ለምሳሌ ኮክስ 3 ኢንሂቢተርስ ብለን የምንጠራቸው ወይም ደግሞ ኮክስ 2 ሰሌክቲቭ ብለን ሴሌክቲቭ ሬሶሲቭ ብለን የምንጠራቸው መድኃኒቶቹን ተመራጭ እናደርጋቸዋለን። ሶ አክቲንግ ቤኔፊት ቱ ፔሸንት ነው። ምክንያቱም doing a good thing ተብሎ ስለሚታሰብ ማለት ነው። when beneficence is not applicable ወይም ደግሞ ሊሚትድ የሚሆነው ታዲያ ምን ጊዜ ነው ተብለን ስናስብ when it's conflict with a patient autonomy ጋራ ኮንፍሊክት አለው ተብሎ ኤክስፔክት ከተደረገ፣ ሌላው ደግሞ when benefit are unclear ወይም ደግሞ evidence is insufficient ወይም እንግዲህ ኤቪደንስ እንግዲህ እነዛ ሊቀርቡ የሚችሉት መረጃዎች በቂ ሆነው እስካልተገኙ ወይም ደግሞ አሳማኝ ሆነው እስካልተገኙ ወይም ደግሞ በሌላ ደግሞ ያ ነገር እዛ ሰው ላይ ጉዳት ያመጣል ተብሎ ኤክስፔክትድ ከተደረገ እነዛ ነገሮች በዛ ውስጥ ያልፉ። በሶስተኛ ደረጃ የምናገኘው እንግዲህ ነን ሜሌፊሰንሲ ነው። እንግዲህ አውቶኖሚ ብለናል። ኦልሞስት 90% ኦፍ ዲሲሽን ቤዝድ ኦን ፔሸንቱ ላይ ነው ብለናል። ቤኔፊሰንሲ ብለናል። ቤኔፊሰንሲ ደግሞ እንግዲህ ፎከስ የምናደርገው ጀስት ዱይንግ ጉድ ቲንግስ ከሚለው ጋራ ነው። ነን ሜሌፊሰንሲ ብለን የምንጠራው ደግሞ አቮይድ ነው ጀስት ልናደርግ የምንችለው። ሶ ይሄ ምንድነው ስንል እንግዲህ ዱ ኖ ሃርም ነው የሚለው። ኢትስ ሪኳየር አቮይዲንግ አክሽን ዛት ሜይ ኮዝ ኢንጁሪ ወይ አነሰሰሪ ሪስክ ቱ ዘ ፔሸንት ማለት ነው። ሶ በተቻለ መጠን እንግዲህ ዱ ኖ ሃርም ከምትለው ጋር ነው የሚያዘው። ሶ ይሄ ስንል እንግዲህ ፕሪቨንት ድረግ ኢንተራክሽን ጀስት እንግዲህ አንዳንድ መድኃኒቶች በተፈጥሮ ከምግብ ጋራ ወይም ደግሞ ከመጠጥ ጋራ አሊያም ደግሞ ጀስት ከሌላ መድኃኒቶች ጋራ ማይስማሙ አሉ፣ ወይም ደግሞ ሙሉ በሙሉ የሚከለከሉ አሉ። ምክንያቱም እነዚህ መድኃኒት ናቸውና ጀስት ለምሳሌ ፕሪቨንት ድረግ ኢንተራክሽን ስንል ጀስት ኦራል ኮንትራሴፕቲቭ ብንወስድ ከነ ሪፋምፒሲን ጋራ ወይም ደግሞ ከነ ፌንቶይን ጋራ ወይም ደግሞ ከነ ካርባሜዛፒን ጋራ አንድ ላይ ሪከመንድ ብናደርግ ሪስክ ኦፍ ፕሬግናንሲ ሀይል ሊሆን ስለሚችል እነዚህ ነገሮችን በተቻለ መጠን ጥንቃቄ ስለሚያስፈልግ ይሄ አንዱ ነን ሜሌፊሰንሲ ብለን ከምናስቀምጠው መካከል ውስጥ ነው የሚካተተው። ኮንትራኢንዲኬሽን ስንል ደግሞ ጀስት እንግዲህ ለምሳሌ እነዚህ የፕሬግናንሲ ካታጎሪ ኤ ቢ ሲ ዲ እያል ኤክስ ብለን የምንከፋፍላቸው አሉ። ስፔሻሊ ቴራቶጀኒክ ድረግስ ብለን የምንጠራቸው በጣም ሃይስት ሪስክ ስላላቸው እነዚህ ሙሉ በሙሉ ኮንትራኢንዲኬትድ ስለሆኑ እነዛ ነገሮች እንግዲህ ነን ሜሌፊሰንሲ ውስጥ እንከታቸዋለን። ኔክስት ሪቪዝ ቱ ዲስፔንስ አንሴፍ ፕሪስክሪፕሽን የሆኑ ነገሮችንም እንግዲህ ምን ማድረግ መቻል አለብን ማለት ነው። እንግዲህ መመለስ መቻል አለብን። ኢንሹር ኮሬክት ዶዝ እንደ ዱሬሽኖችን ነው። ኮሬክት ዶዝ ሲባል ለምሳሌ ዶዝ አድጀስትመንት የሬናል ፕሮብሌም ካለባቸው ወይ ኪድኒ አሊያም ደግሞ የሊቨር ኢሹ ካለባቸው ዶዝ አድጀስትመንት ያስፈልጋል። ኤልዲሪ ፔሸንቶችም ከሆኑ ዶዝ አድጀስትመንት ያስፈልጋል እና ሶ እነዛን እንግዲህ ኢንሹር ማድረግ አለበት። ዱሬሽን ኦፍ ቴራፒ ነው። ለምሳሌ ሲፕሮል ወይም ደግሞ አዚትሮም ጀስት አውዝ አዘርስ ለምሳሌ ኖርፍሎክሳሲን ፎር 1 ዴይ ቢል ዚስ ኢዝ ኖት አክሰፕተብል አይደለም። ሶ እንግዲህ አንዱ ዱሬሽን ኦፍ አክሽናቸው ማወቅ መቻል አለበት። ምክንያቱም ያ ዱሬሽኑ እንግዲህ ካጠረ ኦልሞስት እዛ ሰው ላይ ጉዳት ይደርሳል። ያ ደግሞ በእኛ ኢቲክስ ውስጥ ስለማይፈቀድ ዱ ኖ ሃርም ብለን ስላስቀመጥ ነው ያችን ፕሪንሲፕል መከተል ስላለብን ማለት ነው። ሶ እቺን በዛችን እንድትወስዱ እፈልጋለሁ። ኔክስት እንግዲህ ኬስ ቤዝድ ኤግዛምፕል ላይ ደግሞ ስንመጣ ለዚህ ጥሩ ኤግዛምፕል ሊሆናል ይሄንን በደንብ አድርጎ ሊገልጽልን ሊያስተምረን የሚችል እንግዲህ ነን ሜሌፊሰንሲ ብለን የምንጠራው ፕሪስክሪፕሽን ፎር ዋርፋሪን ኢዝ ሪትን ዊዝ ኤክሰሲቭ ሃይ ዶዝ ይላል as pharmacy withhold dispensing and contact the prescriber ማለት ነው።
እዚህ ውስጥ ኢቲካል አክሽኑ ምንድነው? ፕሪቬንቲንግ ሃርም ነውና ምክንያቱም ዋርፋሪን እንግዲህ የታዘዘው ምንድነው? ኤክሰሲቭ ሃይሊ ወይም ደግሞ ኦቨርዶዝ ነው የታዘዘው ማለት እንችላለን። ሶ ይሄ እንግዲህ የሚያሳየው ትልቅ ጉዳት እንዳለው ነውና የኛ ምንድነው እሱ ፕሪቬንት ሃርም እስከሆነ ድረስ ነን ማሌፊሰንሲ ማለት ነው። ወይ ነን ማሌፊሰንሲ ኖት አብሶሉት ወይም ደግሞ ተቀባይነት ማይኖራቸው ሲል ለምሳሌ ኬሞቴራፒ ከሆነ እንግዲህ ሃርም ቶለሬት ፎር ግሬተር ቤኔፊት ነው ብያቸዋለሁ። ኬሞቴራፒክ ድረጎች በተፈጥሯቸው በጣም አደገኛ ናቸው፣ በጣም ከባድ ናቸው። ለዚህ ነው ኬሞቴራፒክ ድረጎች ከነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ጋር በምንም ተአምር አይሰጡም የሚባለው። ሶ እነሱ ላይ እንግዲህ ምን አይሆንም ማለት ነው ምን ትማረታቸው፣ ምክንያቱም ጉዳት እንደሚያመጡ እናውቃለን። ጉዳት ቢያመጡም ግን ከጉዳታቸው እንግዲህ ጥቅሙን በማሰብ ኦልሞስት አክሴፕት ከማድረግ ጋር የሚል አለ። ሌላው እንግዲህ ሰርጀሪ እና ኢንቬንሲቭ ፕሮሲጀሮችም ካሉ በነሳም ጊዜ እንግዲህ ተግባራዊ ማይሆንበት አለው። ሌላው ደግሞ ሜዲኬሽን ዊዝ አን አቮይደብል ሳይድ ኢፌክት ያላቸው መድኃኒቶችም ከሆኑ እነዛ ነገሮች እንግዲህ የግድ ነው የሚያስፈልጉት ማለት ነው። ሶ ይሄንን በዛ ተወስዱልኛላችሁ። ወይን ካም ቱ ጀስቲስ እንምጣ እስኪ። ጀስቲስ እንግዲህ ይሄ አራተኛው የኢቲካል ፕሪንሲፕል እና በጣም ወሳኝነት ካለው እንግዲህ ጀስቲስ ብለን የምንጠራው ኦልሞስት የሆነ ታይፕ ከኢኳሊቲ እንግዲህ የሆነ ግሬተር የሆነ ኢፌክት አለ ማለት ነው። ሶ እንግዲህ ጀስት ሪፈር ቱ ፌርነስ ነው እንዲ ኢኳሊቲ ኢን ዘ ዲስትሪቢዩሽን ኦፍ ሄልዝ ኬር ሪሶርስ እንደ ትሪትመንት ነው። ሶ ይሄ ምንም አይነት ማዳላት ሳይኖር ወንድም ወይም እህት ወይም ዘመድ ወይም ደግሞ ጓደኝነት ሳይኖር ሁሉንም ኢኳሊ ትሪት የምናደርግበት ኢኳሊ ብቻም ሳይሆን ጀስቲስ ከኢኳሊቲ በጣም ሊሰፋ እንደሚችል ማሰብ መቻል አለብን ማለት ነው። ሶ ከዛ ጋር ይያዛል። ምንድነው ታዲያ የኛ ሮል ደግሞ ብለን ስናስብ አንዱ እንግዲህ ፕሮቫይድ ኢኳል የሆነ ኬር ሪጋርድነስ ኦፍ ጀንደር ሳይሆን ሬስ ሳይኖር ሪሊጅን እና ሶሺዮ ኢኮኖሚክ ስታተሶች ሳይኖሩ ሁሉንም ኢኳሊ ምን ማድረግ አለብን? ትሪት ማድረግ አለብን ማለት ነው። ሌላው ፌር አሎኬሽን ኦፍ ሊሚትድ ሜዲሲን ነው። ፌር አሎኬሽን ኦፍ ሊሚትድ ሜዲሲን ሲባል ሌሎቹ ያላቸው የሚጠይቁን ከሆነ ሌሎቹ ደግሞ ከሌላቸው ለሌሎቹ ምን ማድረግ አለብን? ሼር ማድረግ አለብን። ሌላው ደግሞ አቮይድ ፌቨሪቲዝምን ምን ማድረግ አለብን? አቮይድ ማድረግ አለብን። ለምሳሌ እንግዲህ ግልጽ እንዲሆንልን በኬስ ፎርም ስናደርገው ዱሪንግ ሾርቴጅ ኦፍ ኢንሱሊን ይላል ዘ ፋርማሲ አሎኬት ስቶክ ቤዝድ ኦን ክሊኒካል ኒድ ራዘር ዛን ፐርሰናል ሪሌሽንሺፕ ይባላል። ምንድን ነው እዚህ ውስጥ የሚያወራው ስንል ፌር ዲስትሪቢዩሽን ወይን ጀስቲስ ቼንጅድ ወይን ቻሌንጅድ ወይን ሊሚትድ የሚሆነው ምን ጊዜ ነው ስንል ለምሳሌ ድረግ ሾርቴጅ በሚኖርበት ሰዓት አንዱ ቻሌንጃችን ነው። ሌላው ደግሞ ሪሶርስ ሊሚቲንግ ሴቲንግ ካለ አስዌላስ ደግሞ ኢመርጀንሲ ወር ዲዛስተር ሲቹዌሽን የሚኖሩ ከሆነ በነዛ ጊዜ እንግዲህ በጣም እንቻገራለን ወይም ደግሞ ትልቅ ቻሌንጅ ይፈጥራል ማለት ነው። ይህንን በዛ አንግል እንድትወስዱልኝ ይፈልጋሉ። ኔክስት ኮንፊደንሻሊቲ ነው። እንግዲህ ኮንፊደንሻሊቲ ኢዝ ኦብሊጌሽን ቱ ፕሮቴክት ፔሸንት ኢንፎርሜሽን ነው። ሶ ፔሸንት ኢንፎርሜሽን ማንኛውም ጤና ባለሙያ ግዴታ ነው። ምንም እንትን ውስጥ የሚገባ አይደለም፣ ድርድር ውስጥ የሚገባ አይደለም። ለማንም ዲስክሎዝ አይደረግም ማለት ነው። ምክንያቱም ዊዛውት ኤኒ ፕሮፐር አውቶራይዜሽን ማለት ነው። እነዚህም በእርግጥ የሚከለክለዋል እናያለን። ምንድነው ታዲያ እኛ ሮል ታዲያ በዚህ ውስጥ በኮንፊደንሻሊቲ ውስጥ ስንል እንግዲህ ፕሮቴክት ሜዲካል እና ፕሪስክሪፕሽን ሪከርዶችን ፕሮቴክት ማድረግ መቻል አለብን። ካውንስል ፔሸንት ኢን ፕራይቬት ኤሪያ ለምሳሌ አንዳንድ ፔሸንቶቻችን በምንነግራቸው የመደንገጥ ፕሮባቢሊቲ ይኖራል። ለምሳሌ ሰፖስተሪዎችን ወይም ደግሞ እነዚህ ፔዝ እንትኖችን ፔዛሪስ ብለን የምንጠራቸው እነዚህ ስሩ ቫጃይና ሊሰጡ የሚችሉ እነዛ ነገሮችን እንግዲህ በጣም ፕራይቬት ኤሪያ ስለሚያስፈልግ ከነዛ ጋር ያለውን ነገር በደንብ አድርገን ይሄንን ማድረግ አለብን። እንግዲህ አቮይድ ዲስከሲንግ ፔሸንት ዲቴይል ፐብሊክሲቲ እንግዲህ በተለይ እንግዲህ ፐብሊክ ላይ ወይም ደግሞ ብዙ ሰው በተሰበሰበበት ያለውን ነገር ከዛ ሰው ጋራ ስለማውራት ስለዚህ መድኃኒት ነው ይሄ እንደዚህ ነው ከማለት ይበልጥ የፕራይቬት ኤሪያ በጣም እንደሚያስፈልጋቸው ነው የሚያወራው። ለሶ ኬዝድ ቤዝድ ላይ ስንመጣ እንግዲህ ኔይበር አስክ ዘ ፋርማሲ አባውት አናዘር ፔሸንት ኤችአይቪ ሜዲኬሽን ላ ዘ ፋርማሲ ሪፊውዝ ቱ ዲስክሎዝ ዘ ኢንፎርሜሽን ሶ እዚህ ውስጥ ኢቲካል አክሽናችን ምንድን ነው ስንል እንግዲህ ሜንቴኒንግ ኮንፊደንሻሊቲን አድርገናል ማለት ነው። ኮይን ኮንፊደንሻሊቲ ኖት አፕሊካብል ቢሆነው ወይም ደግሞ ካምቢ ብሪጅድ ሊሆን የሚችለው ከዛ ውስጥ አንዱ ሪስክ ኦፍ ሲሪየስ ሃርም ቱ ዘ ፔሸንት
or others when ለፔሸንቱ ትልቅ ጉዳት ያመጣል ብለን ካሰብን ወይ ሌላውን አካል ይጎዳል በጣም ትልቅ ሪስክ ውስጥ ይከተዋል ብለን ከገመትን በዛ ውስጥ እንግዲህ አናረግም ነው የምንለው። ሌላው ደግሞ ሌጋል ሪኳየርመንት ካለ እንግዲህ ይሄ ማለት ከህግ አካል የነሱ ህክምና ምን እንደሚመስል ምንድነው እሱ የሚለውን የምንጠየቅ ከሆነ እንሰጣለን። ሪፖርተብል ዲስም ከሆነ እንዲሁም ደግሞ ሰስፔክትድ አቢዩስ ኦር ኔግሊጀንት ሆኖ ከተገኘ ለነዛ ሰዎች እንግዲህ እነዚህ ነገሮች እንግዲህ ምን አናረግም አንደብቅ ማለት ነው። ሶ ይሄንን በዚህ አንግል ልትወስዱልኝ ይፈልጋል። ቬራሲቲ ወይም ትረስፉልነስ ምንድነው ስንል እንግዲህ ቬራሲቲስ ኦብሊጌሽን ቱ ቴል ዘ ትረስ ኤንድ ፕሮቫይድ አኩሬት ኢንፎርሜሽን። ሶ ትክክለኛው መረጃት መናገር እውነተኛውን ነገር መረጃ መስጠት ማለት ነው። አኩሬት ኢንፎርሜሽን የሚለው ኬዝ ኤግዛምፕል ለምሳሌ ፋርማሲ ሆነስትሊ ኢንፎርምስ ዘ ፔሸንት አባውት ኤ ፖሲብል አድቨርስ ኢፌክት ኦፍ አንቲሬትሮቫይራል ቴራፒ። ትክክለኛ ይሄ መድኃኒት ስትወስድ እንደዚህ ኢፌክት አለው እንደዚህ አይነት አለው ይሄ ነገር አለው ብለህ ለምሳሌ ኢናላፕሪል ለሚወስድ ሰው ምን ትለዋለህ? ድራይ ካፍነስ ኤክስፔክት እንደሚደረግ ልትነግረው ትችላለህ። ሶ እንደዚህ አይነት ከሆነ እንግዲህ ትክክለኛውን ትረስፉልነስን ነው ወይም ደግሞ አኩሬት የሆነ ኢንፎርሜሽን እየነገርክ ነው ማለት ነው። ሊሚቴሽኑ ታዲያ ምን ጊዜ ነው ደግሞ ብሎ ያስቀምጥልን። ሶ when a full disclosure may cause a serious psychological harm ሚኖር ከሆነ ሬር ኤንድ ጀስቲፋይድ ኬዝስ ካሉ በነዛን ጊዜ ይለናል ማለት ነው። ሌላው ፊዳሊቲ ነው። ሶ ፊዳሊቲ ዲፊኒሽን ፊዳሊቲ ሪፈር ቱ ፌስፉልነስ ቱ ፕሮፌሽናል ሪስፖንሲቢሊቲ ኤንድ ሜንቴኒንግ ትረስት ነው። ለምሳሌ ፋርማሲ ፎሎ አፕ ኦን ዘ ፔሸንት ቴራፒ አስ ኤ ፕሮሚስድ ማለት ነው። በገባው መሰረት እንግዲህ ፔሸንቱን እንትን ማድረግ ህክምናውን መከታተል የሱ ድርሻ ነው፣ ትልቅ አቅም አለው ብለን እናስባለን። ዘን ታይፕ ኦፍ ኢቲክስ ሪሊቫንት ቱ ኤ ፋርማሲ ጋራ ስናያይዛቸው እንግዲህ የመጀመሪያው እንግዲህ ፕሮፌሽናል ኢቲክስ ነው። ሶ ስታንዳርድ ሴት ባይ ኤ ፋርማሲ ካውንስል ኢን ዲ ኮድ ኦፍ ኢቲክስ ብለን የምንጠራ ገቨርነንስ ፕሮፌሽናል ቢሄቪየሮች እንግዲህ የሚያወራ ከሆነ ፕሮፌሽናል ኢቲክስ እንለዋለን። ክሊኒካል ኢቲክስ ብለን የምንጠራው ደግሞ እንግዲህ ኤቲካል ዲሲዥን ሜኪንግ ፔሸንት ኬር ላይ ነው። ፎከስ ኦን ቴራፒ ቾይስስ ላይ ኮንሰንት ላይ ኢንድ ኦፍ ላይፍ ኬር ላይ እንግዲህ ፎከስ የሚያደርግ ከሆነ ኦቨርኦል ከክሊኒካል ፕራክቲሱ ጋር የሚገናኝ ከሆነ እንግዲህ ክሊኒካል ኢቲክስ ብለን እንጠራዋለን ማለት ነው። ሌጋል ኢቲክስ ብለን የምንጠራው እንግዲህ ኢንተርሴክሽን ኦፍ ሎ ኤንድ ኢቲክስ ጋር ያሉትን ሁለቱን አንድ ላይ አጣምሮ ያዘ ወይም አንድ ወደ አንድ ሊያመጣቸው የሚችል በሚሆንበት ሰዓት ለምሳሌ ዲስፔንስ ኮንትሮል ሰብስታንስ ሪካርድ ኪፒንግ እነዚህ እንግዲህ በህግም አንጻር እንግዲህ በጣም ለምሳሌ ስኬጁል ላይ ብለን የምናስቀምጣቸው ክላሲፊኬሽን እነዛ ከህግም ጋር ኢንተርናሽናል የሆነ ሎ ስላላቸው ለሁሉም ሀገር ማለት ነው። ሪሰርች ኢቲክስ ብለን የምንጠራው አለ እንግዲህ ሪሰርች ፕሮቴክሽን ኦፍ ሁማን ሰብጀክትስ ፕሮቴክት ኢንፎርምድ ኮንሰንት ኤንድ ኢቲካል አፕሩቫል ሲኖር ቢዝነስ ኢቲክስ ኤንድ ፋርማሲን ደግሞ ኢቲካል ድረግ ፕሮሞሽን አለ አቮይዲንግ ኮንፍሊክት ኦፍ ኢንተረስት አለ ፌር ፕራይሲንግ ኤንድ ትራንስፓረንሲ እንዲኖር ከሚያደርገን መካከል ውስጥ ነው። ኤ ኮመን ኢቲካል ዳይሌማ ኢን ፋርማሲ ዊዝ ኤግዛምፕልስ ለምንጠራው ለምሳሌ ዳይሌማ የሚፈጥሩብን አውቶኖሚ እና ቤኔፊሰንሲ ነው። ሶ ፔሸንት ሪፊውዝ ላይፍ ሴቪንግ ድረግ ብለን የምናስቀምጠው ኮንፊደንሻሊቲ እና ሴቪቲን ስናነጻጽር ፔሸንት ትሪትን ቫይለንስ ማለት ነው። ጀስቲስ ቨርሰስ ቤኔፊሰንሲ ደግሞ ሊሚትድ ቫክሲን ሰፕላይ ከሆነ ሌጋል ቨርሰስ ኢቲካል ሌጋል በት አንሴፍ ፕሬስክሪፕሽን ሆኖ ልናገኝ እንችላለን። ኢቲካል ዲሲዥን ሜኪንግ ፍሬምወርክ ፎር ፋርማሲስን እንግዲህ አይደንቲቲው እንግዲህ አይደንቲፋይ ዘ ኢቲካል ፕሮብሌሞቹን እንግዲህ መለየት መቻል አለብን። ይሄ እኛን በጣም ሊረዳን የሚችል በጣም ሊጠቅመን የሚችል ብዙ ነገሮችን ሊያስተምረን ከሚችል መካከል ውስጥ ነው የሚካተተው ማለት ነው። ሌላው ደግሞ ጋዘር ነው። ጋዘር ሪሊቫንት ክሊኒካል እና ሌጋል ኢንፎርሜሽኖቹን እንግዲህ ጋዘር ማድረግ መቻል አለብን ነው የሚለው። አይደንቲፋይ ስንል እንግዲህ ሌላ ደግሞ አይደንቲፋይ አፌክትድ ስቴክ ሆልደሮቹን እንግዲህ በተቻለ መጠን ዲፈረንሺየት ማድረግ ወይም አይደንቲፋይ ማድረግ መቻል አለብን። አፕላይ ስናደርግ እንግዲህ ኢቲካል ፕሪንሲፕሎቹን እንግዲህ በሁሉንም በተማርነው ባወቅነው መሰረት እንግዲህ አፕላይ ማድረግ መቻል ይኖርብናል ማለት ነው። ሶ ይሄንን በዛ አንግል እንድትወስዱልኝ ፈልጋለሁ። ሌላው ደግሞ በተጨማሪ እንግዲህ ኮንሲደር ማድረግ ያለብን አማራጮቻችንን እንግዲህ እንድናይ ተጨማሪ ያደርገናል። ሜክ ኤንድ ጀስቲፋይ ስንል እንግዲህ ዲሲሽናችንን እንግዲህ ጀስቲፋይ ማድረግ አለብን። የምናደርገውን ነገር ይሄ ከዚህ አንጻር ይሄ ከዚህ አንጻር ነው እንደዚህ
ሊሆን ይችላል የሚለውን ፔሸንቱ በደንብ አድረስ ማድረግ መቻል አለብን። ዶክመንት እንግዲህ ፕሮፐር የሆነ ዶክመንቱን አስፈላጊ የሆኑ ፕሮሰሶችን መከተል አለብን። ሲሚላሪቲ አመንግ ኤቲካል ፕሪንሲፕሎች ውስጥ እንግዲህ ስንመጣ እንግዲህ ኤም ቱ ፕሮቴክት ፔሸንት ዌልፌር ኤንድ ሴፍቲ በጣም ወሳኝነት አለ ማለት ነው። ጋይድ ፕሮፌሽናል ዲሲሽን ሜኪንግ እንግዲህ ሁሉም ላይ እንግዲህ ትልቅ ድርሻ አላቸው፣ ተመሳሳይነት አላቸው። ኤቲካል ፕሪንሲፕሎች የሚመሳሰሉበት ማለት ነው። ፕሮሞት ትረስት ቢትዊን ፋርማሲስት ኤንድ ፔሸንት መካከል እንግዲህ ያለው እምነት በጣም እንዲጠነክር በጣም ትልቅ ቦንድ እንዲፈጥር ይረዳናል ማለት ነው። ኦፍን ኦቨርላፕ ኢን ሪል ፕራክቲስ ነው አር ኖት አብሶሉት ኤንድ ሜይ ኮንፍሊክት ሊኖር እንደሚችል እንግዲህ እነዚህ ነገሮች የታወቁ ናቸው። ዲፈረንሺዬሽናቸው ላይ እንግዲህ ልዩነታቸው ላይ ደግሞ ስንመጣ እንግዲህ ይሄ ልዩነታቸውን ስናይ ኦልሞስት እንግዲህ አውቶኖሚ ፔሸንት ቾይስ ነው። ኩዌሽኑ ዋት ዳዝ ዘ ፔሸንት ዋንት የሚለውን ማወቅ መቻል አለብን። ሜን አፕሊኬሽኑ ኢንፎርመል ኮንሰንት እና ሪፊዛል ኦፍ ቴራፒ ነው። ኮመን ኮንፍሊክታቸው እንግዲህ ቤኔፊሰንሲ ነን ሜሌፊሰንሲ ብለን የምንጠራው ነው ማለት ነው። ቤኔፊሰንሲ ላይ ስንመጣ ዱዊንግ ጉድ ብለናል። ሶ ዋት ቤኔፊት ኢዝ ዘ ፔሸንት ሞስት የትኛው ነው ፔሸንታችንን በጣም ሊጠቅም የሚችለው ሊረዳ የሚችለው ብለን እናስባለን። ዘን ቴራፒ ኦፕቲማይዜሽን ይኖራል። አውቶኖሚ እና ጀስቲስ እዚህ ላይ እንግዲህ በጣም ኮንፍሊክት ከሚፈጥሩ ናቸው። ነን ሜሌፊሰንሲ ብለን ከምንጠራ ውስጥ እንግዲህ አቮይዲንግ ሃርም ነው። ስለዚህ ዊል ዚስ ኮዝ ሃርም ይሄ ነገር በፔሸንቱ ላይ ጉዳት ያመጣል አያመጣም የሚለውን ማወቅ መቻል አለብን የሚለን። ሶ እንግዲህ ሌላው ደግሞ ሴቪቲ ቼክስ ያስፈልጋል። ኢረር ፕሪቬንሽኖችንም በተለይ በጣም ሜን አፕላይ ማድረግ ምንችለው ነው። ቤኔፊሰንሲ ብለን ደግሞ ኮመን ኮንፍሊክት አለው። ጀስቲስ ደግሞ እንግዲህ ፌርነስ ነው የሚያወራው። ሶ ይሄ ደግሞ ኢስ ኬር ኢኩዊታብል ነው ብሎ ያስቀምጣል። ሪሶርስ አሎኬሽን መጨረሻ ላይ የምናደርገው እዚህ ላይ። ሶ ይሄ ደግሞ እንግዲህ ከቤኔፊሰንሲ ጋር ኮንትን ያደርጋል እያለ ነው። ኮንፊደንሻሊቲ ስንመጣ ደግሞ እንግዲህ ፕራይቬሲ ነው። ሶ ይሄ ደግሞ ኢስ ኢንፎርሜሽን ኢስ ፕሮቴክትድ ወይስ ነን ፕሮቴክትድ የሚለውን መጠየቅ መቻል አለብን። ሪከርድ ሃንድሊንግ ያስፈልጋል። ሴፍቲ እና ሌጋል ዲቲ እዚህ ላይ ትልቅ ጥያቄ ይፈጥራል። ቬራሲቲ ላይ ስንመጣ ደግሞ እንግዲህ ትረስትፉልነስ ነው። ኢስ ኢንፎርሜሽን ኢስ ሆነስት ነው ወይስ አይደለም የሚለው ማወቅ መቻል አለብን። ፔሸንት ካውንስሊንግ እዚህ ውስጥ እንግዲህ ትልቁን ድርሻ ከሚወስደው መካከል ነው። ነን ሜሌፊሰንሲ ግን ሬር ነው ብሏል። ፊዳሊቲ ደግሞ ስንመጣ እንግዲህ ኦልሞስት እንግዲህ ትረስት ወይም ፌርፉልነስ ብለን ከምንጠራ ውስጥ ነው። ሶ እንግዲህ አምኤም ኪፒንግ ኮሚትመንት ነው ወይ ፎሎ አፕ ፕሮፌሽናሊዝም የገባሁትን ቃል እየጠበቅኩ ነው ወይ እየሰራው ነው እየፈጸምኩ ነው ወይ የሚለውን እንግዲህ በደንብ በተቻለ መጠን ዲፈረንሺየት ማድረግ መቻል አለብን ማለት ነው። ሶ አይ ሆፕ እንግዲህ በጣም እንዳልበዛባችሁ ተስፋ አረጋለሁ። በዚህ ውስጥ እንግዲህ ብዙ ነገር እንዳገኛችሁ ተስፋ አረጋለሁ። ሶ ኢቲክስ እንግዲህ ከኢቲካል ፕሪንሲፕል ጋራ በተለይ ከኛ ሙያ ጋራ የሚገናኙት ይህን ይመስላል። ሶ ጥያቄ ሀሳብ ካላችሁ መጠየቅ ትችላላችሁ። ከሌላችሁ ደግሞ እንግዲህ ነክስት እንገናኛለን ማለት ነው። የፋርማኮቴራፒ ፓርቱን ዓርብ ዕለት እንነጋገራለን ማለት ነው። ሶ ይሄንን የሚመስለው እኔ ጋ ያለው